በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱን ሀገረ ስብከቱ አስታውቋል። በሱዳን ድንበር አቅራቢያ ሸረሪና ከትናንት በስቲያ ሐምሌ 25 ቀን 2018 ዓ.ም በመከላከያ ሰራዊትና በህወሓት አርሚ 7 ኃይሎች መካከል ወታደራዊ ግጭት መደረጉ የሚታወስ ነው። ከዚሁ ጋር ተያይዞ የአፍሪካ ህብረት መረጃ እንደሚያመላክተው ከሆነ ባለፉት 2 ቀናት ውስጥ ወደ ጎረቤት ሱዳን በርካታ ኢትዮጵያውያን መግባታቸውን የሱዳን የጸጥታና የሕክምና ምንጮች ለኤኤፍፒ ተናግረዋል። ይህ የስደተኞች ፍሰት የተከሰተው ሱዳን ራሷ ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል በሚካሄድ አውዳሚ ጦርነት ውስጥ ባለችበት በዚህ ወቅት መሆኑን ነገሩን አሳሳቢ አድርጎታል። ዝርዝሩን በስፋት ይዘነዋል። እንደዚሁም ደግሞ ከውጪ ወደ መካከለኛው ምስራቅ እንወስዳቸዋለን። ኢራን ከአሜሪካ ጋር እየተነጋገርኩ አይደለም ማለቷም ተሰምቷል። ይህንን ያወጣችው ኢራን በዛሬው ዕለት በሰጠችው መግለጫ ነው። ዝርዝሩን ወደ እናንተ እናደርሳለን። ሰላም የተከበራችሁና የተወደዳችሁ የግሎባል ኒውስ ተከታታዮቻችን እንደምናላችሁልን ለምሽት ያዝናቸው አርዕስተ ዜናዎቻችን ናቸው። ቀደም ሲል ያስደመጥናቸው ከግሎባል ኒውስ ዝርዝሩን ወደ እናንተ እናደርሳለን። ከናንተ የሚጠበቀው ቻናሉን ሰብስክራይብ እና ላይክ እንደዚሁም ደግሞ ሼር እያደረጋችሁ ላልደረሰው ማድረስ ብቻ ነው። በዚሁ ወደ መረጃው እናልፋለን። በሱዳን ድንበር ሸረሪና ከትናንት በስቲያ ሐምሌ 25 ቀን 2018 በመከላከያ ሰራዊትና በህወሓት አርሚ 7 ኃይሎች መካከል የነበረው ወታደራዊ ግጭት መከሰቱ የሚታወስ ነው። በትግራይ ከሱዳን ድንበር አቅራቢያ በሚገኘው ሸረሪና አካባቢ የተካሄደው ግጭት በህወሓት ስር ከሚንቀሳቀሰው ክፍለ ጦር አርሚ 7 መቀመጫውን በሱዳን በኩል አድርጓል ከሚባለውና በተከዜ ጠባቂ ኃይሎች በተደገፉ የኢትዮጵያ ሀገር መከላከያ ሰራዊት ክፍሎች መካከል የተደረገ ውጊያ ነው። ውጊያው ከሰዓታት በኋላ የቆመ ቢሆንም በሁለቱ ወገኖች በኩል በአካባቢው የሰራዊት እንቅስቃሴና ስምሪት እየተካሄደ ይገኛል ተብሏል። ይህ በእንዲህ እንዳለ ህወሓት የፌዴራል መንግስትን በወታደራዊ ጥቃት ወንጀሉን የሚያመላክቱ መረጃዎችም ወጥተዋል። ራሱ የትግራይ ክልል አስተዳደር ያደረገው ህወሓት ለዲፕሎማሲያዊ አካላት በላከው መግለጫ የፌዴራል መንግስት በምዕራብ ትግራይ ሸረሪና አካባቢ አዲስ ወታደራዊ ጥቃት በመክፈት ሁኔታውን ወደ ከፋ ደረጃ አሸጋግሮታል ሲል ከሷል። ህወሓት በዚህ መግለጫ ላይ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ጥሷል ሲልም ነው የከሰሰው። ህዝቡ የጸጥታ ኃይሎችና የዲፕሎማሲው ማህበረሰብ ህልውናችንን ለማስከበር በጋራ እንቆማለን ሲልም ጥሪ አቅርቧል። በሌላ በኩል ደግሞ ዓለም አቀፉ ማህበረሰብ በሁኔታው ላይ የቅርብ ክትትል እንዲያደርግና ቀጠናዊ አደጋውንም እንዲገነዘብ መጠየቁንም ለማወቅ ተችሏል። መረጃው የዛበሻ ነው። የተከበራቸው የግሎባል ኒውስ ተከታታዮቻችን በሌላ መረጃችን ደግሞ የአፍሪካ ህብረት መረጃ እንደሚያመለክተው ቢያንስ 600,000 ሰዎችን ከገደለው ጦርነት ከ4 ዓመታት ባነሰ ጊዜ ውስጥ የፌዴራል መንግስት ሰራዊትና የትግራይ ኃይሎች በሰሜን ትግራይ ድንበር አካባቢ ለወራት ኃይል ሲያከማቹ መቆየታቸው ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋትም አባብሶታል። በዚህ መሰረት በድንበር አካባቢ የተቀሰቀሰውን ውጊያ በመሸሽ በመቶዎች የሚቆጠሩ ከሰሜን ትግራይ ክልል የተፈናቀሉ ኢትዮጵያውያን ባለፉት 2 ቀናት ውስጥ ወደ ጎረቤት ሱዳን መግባታቸውን የሱዳን የጸጥታና የሕክምና ምንጮች ለኤኤፍፒ ተናግረዋል። ይህ የስደተኞች ፍሰት የተከሰተው ሱዳን ራሷ ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል በሚካሄደው አውዳሚ ጦርነት ውስጥ ባለችበት በዚህ ወቅት መሆኑን
ነገሩን አሳሳቢ አድርጎታል። አንድ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባል እንደገለጹትም በኢትዮጵያና በትግራይ ኃይሎች መካከል ከባድ የጦርነት መሳሪያዎችና ድሮን የታከሉበት ውጊያ በምዕራብ ትግራይ ከሱዳን ድንበር አቅራቢያ በምትገኝ ሸረሪና በተባለችው አካባቢ ቅዳሜ ማለዳ የተቀሰቀሰ ሲሆን እስከ እሁድ ንጋት 11 ሰዓት ድረስ ቀጥሎ ነበር። ቅዳሜ ዕለት ህወሓት የኢትዮጵያ ፌዴራል መንግስትን ሰፋፊ የእግረኛ ጦር ጥቃቶችን ፈጽሞብኛል ሲል ከሷል። ይሁን እንጂ ባለስልጣናት ለዚህ ወዲያውኑ የሰጡት ምላሽ የለም። ኤኤፍፒ የህወሓትን ክሶች በገለልተኛ ወገን ማረጋገጥም ሆነ በሸረሪና ውጊያ ውስጥ የተሳተፉትን ኃይሎች በግልጽ መለየት አለመቻሉን ዘግቧል። በድንበር ከተማዋ ሐምዳይት የሚገኝ አንድ የሱዳን የጸጥታ ምንጭ ከትግራይ ወደ ሱዳን ከገቡት ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበትም ገልጿል። በድንበር ጤና ጣቢያ የሚገኝ የህክምና ምንጭ እንዳሳወቀውም የቆሰሉ ሰዎች የመጀመሪያ ደረጃ የህክምና እርዳታ ከተደረገላቸው በኋላ በ2020 እስከ 2022 በነበረው የትግራይ ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበትና 15 ኪሎ ሜትር ሱዳን ውስጥ ወደሚገኝ አልሐሻባ ተዛውረዋል የተባለው በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎች በውጊያው ወቅት ከባድ ፍንዳታዎችና ተከታታይ የተኩስ ልውውጦች ሲሰሙ እንደነበርም ዘግበዋል። ከድንበር 40 ኪሎ ሜትር ርቀት ላይ በምትገኘው ዋድ አልሁሌዋ የተባለች መንደር ነዋሪ የሆነ የዓይን እማኝ ቅዳሜ ማለዳ ላይ 3 ኃይለኛ ፍንዳታዎችን መስማቱን ተናግሯል። እማኙ አክሎም ከቀኑ 10 ሰዓት ከ30 ገደማ ከባድ የተኩስ ድምፅ ይሰማ እንደነበርና በአቅራቢያው የምትገኘው የአል ቁዳማይ መንደር ነዋሪዎች የሰቲት ወንዝን አቋርጠው መሸሻቸውን አስረድቷል። በሐምዳይት የሚገኝ ሌላ የዓይን እማኝ በበኩሉም ቅዳሜን ሙሉ ፍንዳታዎች ይሰሙ እንደነበርና ከሐምዳይት በስተ ደቡብ ምዕራብ አቅጣጫ አውሮፕላኖች ሲበሩ መመልከቱንም ገልጿል። ይህ የሰሞኑ ግጭት የተከሰተው በኢትዮጵያና ሱዳን መካከል ያለው ግንኙነት ሻክሮ በሚገኝበት ወቅት መሆኑ ሁኔታውን ይበልጥም አሳሳቢ አድርጓል። ባለፈው ግንቦት ወር ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸውን ቅጥረኞች ይደግፋል ስትል የከሰሰች ሲሆን ሱዳን በበኩሏ ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከግዛቷ የድሮን ጥቃት እንዲፈጽሙ ፈቅዳለች የሚል ክስ አቅርባለች። የተባበሩት አረብ ኤሚሬትስ የቀረበላትን ክስ ብታጣጥልም ብታስተባብልም የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ዋነኛ ደጋፊ ናት ተብላም ተከሳለች። መረጃው የዛበሻ ነው። የተከበራቸው የግሎባል ኒውስ ተከታታዮቻችን ወደ ሌላኛው መረጃችን ስናልፍ ደግሞ በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ህይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱን ሀገረ ስብከቱ አስታውቋል። በሰሜን ሸዋ ሀገረ ስብከት በታላቋ ገዳም ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ከክረምቱ መግባት ጋር ተይዞ በተከሰተው ከፍተኛ የዝናብና የመባረቅት ድምፅ በደረሰ ርዕደ መሬትና የመሬት መንሸራተት ለጸበል ለሱባኤና ለመሳለም ከአራቱም አቅጣጫ በተሰበሰቡ በጻድቃኔ ማርያም ልጆችና ወዳጆች ላይ የደረሰው ድንገተኛ አደጋ እጅግ አስደንጋጭና ልብ ሰባሪ ሐዘን መሆኑ ተገልጿል። በዚህ ድንገተኛ አደጋ የ14 ወገኖች ህይወት ሲያልፍ በ5 ወገኖች ላይ ደግሞ ከፍተኛ ጉዳት ደርሷል። በ2 ወገኖች ላይ መለስተኛ ጉዳት ስለመድረሱ መረጃዎች አመላክተዋል። የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀሌምጦስ በስፍራው በመገኘት ለሞቱ ወገኖች ጸሎተ ፍትሐትና ለተጎዱት ጸሎት ላዘኑ ወገኖቻችን የማጽናኛ ትምህርተ ወንጌልና አባታዊ ቃለ በረከትም ሰጥቷል። ግሎባል ኒውስ በደረሰው አደጋ ሐዘኑን እየገለጸ ለተጎጂ ቤተሰቦች መጽናናቱን ተመኝቷል።
ወደ ሌላኛው መረጃችን ስናልፍ ደግሞ ከውጭ ኢራን ከአሜሪካ ጋር እየተነጋገርኩ አይደለም ስትልም ዛሬ መግለጫ አውጥታለች። ኢራን ዛሬ ባወጣችው መግለጫ ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኗን ገልጻለች። ከኦማን ጋር በሆርሙዝ ወሽመጥ ኃላፊነቱ የተጠበቀ ጉዞ እንዲደረግም የሚያስችል ጊዜያዊ የባህር መጓጓዣ መስመር ለመመስረትም እየሰራሁ ነው ስትል አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለጋዜጠኞች በሰጡት መግለጫ ቴህራን ከሙስካት ጋር የምታደርገው ንግግር ቁልፍ በሆነው የባህር መስመር ላይ ጊዜያዊ የመርከቦች መንቀሳቀሻ ለመመስረት ያለመ ነው ተብሏል። ከኢራን መንግስት ጋር ቅርበት ያለው ፋርስ የዜና ወኪል እንደዘገበው ባጋይ ከኦማን ጋር የምናደርገው የአሁኑ ውይይት በሆርሙዝ ባህር ወሽመጥ ውስጥ የመርከቦችን ደህንነት የጠበቀ ጉዞ ማረጋገጥ ላይ ያተኮረ ነው ብለዋል። በሆርሙዝ ባህረ ወሽመጥ ውስጥ የመርከብ ጉዞ ደህንነትን ለማረጋገጥ እንዲቻል ከኦማን ጋር በመተባበር በተቻለ ፍጥነት ጊዜያዊ የመተላለፊያ መስመር ለመዘርጋት እየሰራን ነው ሲሉ አክለዋል። ባጋይ በቴህራንና በዋሽንግተን መካከል ንግግር እየተደረገ ነው የሚሉ ዘገባዎችን ውድቅ በማድረግም ከዩናይትድ ስቴትስ ጋር ድርድር እያደረግን አይደለም ሲሉም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሰኞ ከሰዓት በኋላ ውይይት እንደሚጀመር በትናንትናው ዕለት መናገራቸው የሚታወስ ነው። ትራምፕ በሆርሙዝ ጉዳይና የኢራንን ኒውክሌር ማስወገድ በተመለከተ በቅርቡ ስምምነት ላይ መድረስ እንደሚቻልም ያላቸውን ትልቅ ተስፋ መግለጻቸው የሚታወስ ነው። ባጋይ አሜሪካ ጥቃቷና ክልከላዋን እስከቀጠለች ድረስ በሆርሙዝ ያለው ሁኔታ ላይ የሚለወጥ ነገር አይኖርም ብለዋል። የተከበራቸው የግሎባል ኒውስ ተከታታዮቻችን ለምሽት የያዝናቸው መረጃዎቻችን እነዚህ ናቸው። ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ላይክ እና ሼር እንደዚሁም ሰብስክራይብ እያደረጋችሁ አሁንም ተጨማሪ መረጃዎች ይደርሷችሁ ዘንድ ቤተሰብ እንድትሆኑ እንጋብዛለን። በዚሁ እንሰናበታለን። ሰናይ ጊዜ